አዲስ አበባ ፖሊስና ፌደራል ፖሊስ ለአሰብ ዘመቻ ተዘጋጅ ከተባለ የአዲስ አበባ ጣፈንታ ምን ሊሆን ነው? ሰው አዲስ አበባ ሙሉ በሙሉ በኦሮሚያ ልዩ ኃይል ስር እንድትወድቅ ይደረጋል ማለት ነው። ፖለቲካ ከኛ በላይ ላሳር ኢትዮጵያ በዚህ መንገድ ወደብ የባህር በር ብታገኝ ጫማዬን ሰቅላለው ገመድ ባንገቴ ላይ አንጠለጥላለው የፖለቲካ ገመድ ነው እያልኩ ያሉት የሚሉ አሉ። አንዳንድ ቅንጦች አሉ። ይሄን ጦርነት አንደግፍም ማለት ጦርነትን መቃወም አይቻልም ብለዋል። ትዕዛዝ ተላልፏል ለፖሊስ። ግን የእናንተ የሚያመላክተን ነገር ኢትዮጵያን እንደ ዴሎክድ አርጋችሁ የምታዩ ናችሁ። እውነታችሁ ነው። የእናንተ ምስል ይሄ ነው። ኢትዮጵያ የምትስሉት በዚህ መጠን ነው። ፋኖን ማሸነፍ 3 ዓመት አቅቶት ምርኮና ቁስለኛ እየሆነ በየቀኑ ያለ ስብስብ በገፍ ሰራዊት አሰማርቶ ሂዶ አሰብ ላይ ሰፈረ ብላችሁ አስቡ። ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ ጥሪ በቀጥታ ተላልፎላቸዋል። ብሔራዊ ግዴታ በመሆኑ የፌደራልና የአዲስ አበባ ፖሊስ ራሱን ለዘመቻ እንዲያዘጋጅ ለስራ ኃላፊዎች ትዕዛዝ ተላልፏል። ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ ጥሪ በቀጥታ ተላልፎላቸዋል። ይሄ 100% የተረጋገጠ ነገር ነው የምንላችሁ። የፌደራል ፖሊስ እና የአዲስ አበባ ፖሊስ ጠቅላይ መምሪያ የስራ ኃላፊዎች ስብሰባ ተጠርተው ነበረ። በስብሰባው ላይ የፌደራል ፖሊስ ኮሚሽን ኮሚሽነር ደመላሽ ወልደ ሚካኤል ከጠቅላይ ሚኒስትሩ የተቀበለውን ቀጥተኛ ትዕዛዝ የተቀበለው ትዕዛዝ መሆኑንም ጭምር በመግለጽ ለአሰብ ተዘጋጁ የሚል ቀጥተኛ ጥሪ ነው የቀረበው። ይሄ ብቻ አይደለም፣ ብዙ የሚገርሙ ነገሮች አሉ። ለአሰብ ተዘጋጁ የሚለው ጥሪ ምን አዝሎ እንደመጣ ተመልከቱ። የብልጽግናው አገዛዝ ለአሰብ ተዘጋጁ የሚለው ቅስቀሳ ወደ ዘመቻ ዝግጁነት ማደጉን በቀጥታ ያሳየ ነው። ከሰሞኑ በአዲስ አበባ ፒያሳ በሚገኘው የማዕከላዊ ስታቲስቲክስ ኤጀንሲ መሰብሰቢያ አዳራሽ በፌደራል ፖሊስ ኮሚሽነር ኃላፊው ደመላሽ ገብረ ሚካኤል ሰብሳቢነት በተመራው ስብሰባ ለፌደራል ፖሊስና ለአዲስ አበባ ፖሊስ ጠቅላይ መምሪያ የሥራ ኃላፊዎች ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ ቀጥታ አስተላልፎላቸዋል። ቦታውንም እየነገርናችሁ ነው። የማዕከላዊ ስታቲስቲክስ ኤጀንሲ መሰብሰቢያ አዳራሽ ነበር ስብሰባ የተካሄደው። ትዕዛዙ የመጣው ከአብይ አህመድ ነው። ትዕዛዙን በቀጥታ ያስተላለፈው ደግሞ የፌደራል ፖሊስ ኮሚሽነር ደመላሽ ወልደ ሚካኤል ነው። ያላቸውም ለአሰብ ተዘጋጁ ነው። ኮሚሽነሩ ደመላሽ ከዚህ ቀደም በሰሜኑ ጦርነት የፌደራል ፖሊስ የግዳጅ ተልእኮችን እንደተወጣ የአዲስ አበባ ፖሊስ ግን በፈቃደኝነት እንዲዘምቱ መደረጉን በማስታወስ በአሁኑ ዘመቻ ግን ብሔራዊ ግዴታ በመሆኑ የፌደራልና የአዲስ አበባ ፖሊስ ራሱን ለዘመቻ እንዲያዘጋጅ ለስራ ኃላፊዎች ትዕዛዝ ተላልፏል። ይሄንን የተረጋገጠ ነገር ነው የምንነግራችሁ። ደመላሽ ያላቸው ከዚህ ቀደም በሰሜኑ ጦርነት የፌደራል ፖሊስ የግዳጅ ተልእኮችን ተወጥቷል፣ የአዲስ አበባ ፖሊስ ግን በፈቃደኝነት እንዲዘምት ተደርጓል አለ። በአሁኑ ዘመቻ ግን እንደዛ አይደለም ነው ያላቸው። ብሔራዊ ግዴታ ነው። የፌደራልም የአዲስ አበባ ፖሊስም ራሳችሁን ለዘመቻ ዝግጁ አድርጉ የሚል መመሪያ ነው የተላለፈው። ምንጮቻችን አክለው በስብሰባው ከፊት የነበሩ በኮሚሽነርነት ማዕረግ ያሉ የሥራ ኃላፊዎች የደመላሽ ገብረ ሚካኤልን የዘመቻ መመሪያ በድጋፍ አስተጋብተዋል። ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያው የግዳጅ ስምሪቱ ዝርዝር የአፈጻጸም መረጃ አለመሰጠቱ ምናልባት የፖሊስ ሚና መከላከያ በሚለቃቸው ቀጠናዎች መግባት ይሁን አሊያም የዋናው ጦርነት አካል እንዲሆን የታሰበ ነው። ዝርዝር አፈጻጸም ላይ ስላላወሩ ይህንን ማረጋገጥ አልቻለም። ከስብሰባው በፊት የነበሩ በኮሚሽነርነት ማዕረግ ያሉ
የስብሰባ ኃላፊዎች የደመላሽ ገብረ ሚካኤልን የዘመቻ መመሪያ በምስል እንዳሉት በማስተጋባት ተቀብለው አጨብጭበው ሌሎች እንደሚያደርጉት አልፈውታል። ኦፍኮርስ የመምሪያ ኃላፊዎች ምናምኖች የሆነ ሆቴል ተቀምጠው ነው ትዕዛዝ ሊሰጧቸው የሚችሉት። ገፈት ቀማሹ ከፊት የሚመጣው የጥይት ሲሳይ የሚሆነው የአዲስ አበባ ፖሊስ በሉት ፌዴራል ፖሊስ በሉት የገባ ስብሪት እየወሰደ ነው የሚያልቀው። ምንድነው ይሄ ሁላ ግን ጦርነት? ምንድነው ይሄ ሁላ ቀውስ? ግማሽ ሚሊዮን መከላከያ አሰልጥኛለሁ ያለ አካል ለፌዴራል ፖሊስና ለአዲስ አበባ ፖሊስ ለግዳጅ ተዘጋጁ ነው እያለ ያለው። በነገራችን ላይ በቀዳሚ ጦርነት የሰሜን ዕዝ ተመታ እንደዚህ ተባለ የተባለ ጊዜ ከጦርነቱ በተለይ ከቆላ ተንቤን ቲፒኤልኤፍ ወጥቶ ማሳደድ ሲጀምር ነው ፌዴራል ፖሊስ ምናምን ግባ እየተባለ ወደ ጦርነት እንዲገባ የተደረገው። ከዛ ከየክልሉ ሚሊሻ ውጣ ምናምን ውጣ የተባለ ፖዝ ስለሌለ ያኔ እንዳውም ህዝቡን ሞቢላይዝ አድርገው ነበር ኢትዮጵያን የማዳን የሚል ነገር ኮይን አድርገው ስለነበረ በጣም ብዙዎች ኢትዮጵያን ከማዳን ጋር ነገሩን አያይዘውት የዛ ሂደት ተሳታፊ ሆነዋል። አሁን ግን አብይ አህመድ የሚያደርገው እንቅስቃሴ አሰብ እንሄዳለን የሚል ጫውታ ነው። ህዝቡ በአጥፍቶ ጠፊ ድሮን ስምሪት ሰጥቶ የሚያወድመው የአርሶ አደር ሰብል እያወደመ መሰረተ ልማት እያወደመ ትምህርት ቤት እያወደመ ጤና ጣቢያዎችን እያወደመ ለአማራውና ለኦርቶዶክሳዊው ለኦርቶዶክስ የትኛውም ብሔረሰብ አባል ሆኖ ኦርቶዶክስ ስለሆኑ አገሪቷ ረመጥ እንድትሆንባት አድርገው አማራነትን በሚያጠቁበት ደግሞ አማራ ሆኖ ሙስሊም የሆነ አማራ ሆኖ ኦርቶዶክስ የሆነ ምህረት የሌለው ምንም አማራነቱ ብቻ ታርጌት የሚደረግ አሁን ተመልከቱ። ኦርቶዶክሳውያን ላይ ሲያነጣጥሩ ኦሮሞ ይሁን ጉራጌ ይሁን ሀዲያ ይሁን ከምባታ ይሁን ትግሬ ይሁን አማራ ይሁን ምንም ይሁን ኦርቶዶክስ ነው ተባለ ያጠቁታል። አማራ ነው ብለው ደግሞ አማራውን ሊያጠቁ ሲመጡ ደግሞ እምነቱ ምንም ይሁን አማራ ስለሆነ ያጠቁታል። ሁለቱንም ከኢትዮጵያ ገጽ ላይ የማጥፋት ፕሮጀክት ይዘው እየተንቀሳቀሱ ነው። እነዚህ ኃይሎች ይሄ ፕሮጀክታቸው ከምን የመነጨ ነው የሚለው ትላንትና በዝርዝር ሄደንበታል። በድጋሚ እዛ ላይ በማተኮር ሰዓታችሁን መውሰድ አልፈልግም። ወደ ዕለቱ መረጃዎች ዘርዘር አድርጎ መሄድ ስለሚያስፈልግ ይሄ ለፌዴራል ፖሊስ የሰጡት ትዕዛዝ ግን አደገኛነት ምን ይዞ እየመጣ እንደሆነ ተክለን እንግለጽላችሁ። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዡ ጌቱ አርጋው ደበላ ይባላል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቱ አርጋው ደበላ ይባላል። ይሄ ሰው በበኩሉ በአዲስ አበባ ከተማ የመንግስትን ብሔራዊ ጥቅም አጀንዳ የሚቃረኑ ማናቸውም የተቃውሞ አስተያየቶች አንታገስም የሚል ነው የተናገረው። ይህንን ካለ በኋላ አባሉ ለዚህ ክትትል ዝግጁ እንዲሆን ማድረግ የእናንተ ኃላፊነት ነው ሲል ለኮሚሽነሮቹና ለሌሎች የስራ ኃላፊዎች መመሪያ ሰጥቷል። ምን እያሉ ነው? ጦርነት በሚጀመርበት ጊዜ መጠጥ ቤቶችና ህዝብ በብዛት በሚገኝባቸው አካባቢዎች የአሰብን ዘመቻ የሚቃወም መንግስትን በጦረኝነት የሚፈርጅ አለ አባላት ይላል የፖሊሶቹን በክትትል የመያዝ ኃላፊነት አለባችሁ ነው ያላቸው። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ የፖሊስ አባላችን ለዘመቻው ዝግጁ ሆኖ እንዲጠብቅ በማለት የኮሚሽነር ደመላሽን ቃል አስተጋብቷል። ጌቱ አርጋው ደበላ የስብሰባው ተሳታፊ የነበሩ የሥራ ኃላፊዎች ከዚያ መካከል ያለው ምንጮቻችን አረጋግጠው እንደነገሩን ጦርነቱን በመቃወም ረገድ በየትኛውም ቦታ ትራንስፖርት ላይ ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ይሄ ጦርነት አላስፈላጊ ነው፣ ይሄ ጦርነት የእርስ በርስ ነው፣ ይሄ ጦርነት ትክክል አይደለም የሚልን ክትትል አድርጋችሁ በቁጥጥር ስር አውሉ የሚል መመሪያ ነው የተላለፈው። ስለዚህ በቀዳሚው ጦርነት ጊዜ ያ ታሪኩ የሚባለው አርቲስት ዲሽ ተጌና ምናምን የሚል እያለ የሚዘፍነው ጦርነት ይቁም የሚል ነገር በመናገሩ የደረሰበት የነበረው ወከባ ምናምን አለ አይደለም። ልክ አሁን በየትኛውም ቦታ አገዛዙን ጦረኛ ነው ብሎ መናገር የሚያሳስር ነው። የት ያለ ሰው ነው መናገር የሚችለው?
አሁን ተመልከቱ፣ ልንናገር የምንችለው ካገዛዙ መዳፍ ውጪ ያለን አካላት ነው። ካገዛዙ መዳፍ ውጪ ያሉና ሊደመጡ ማህበረሰቡ ሊያደምጣቸው የሚችሉ ተቋማት እንዳይኖሩ አግሬሲቭሊ እየሰራ ያለው ማን ነው? አገዛዙ። ዝም ለማስባል እየሰራ ያለው ማን ነው? አገዛዙ። ለምን? ይኸው ፕሮጀክቱ በይፋ እየመጣ ነው። ወደ ተሟላ ጦርነት ሊገቡ ስለሆነ ወደ ጦርነት ሲገቡ በአገር ውስጥ የጦርነቱ ሂደት ሚዛን አልባነት ከጦረኛ ፖሊሲው የሚመነጭ ስርዓታዊ መሆኑን ማንም ሰው መናገር እንዳይችል ኃይላቸውን ስምሪት ሲሰጡ በውጭ ኖረው የሚሞግቷቸው ደግሞ የትኞቹ ሚዲያ እነማን ተጽዕኖ ይፈጥራሉ የሚል ይሄ ከተለየ በኋላ ከህዝቡ ለመነጠል ምን እናድርግ ብለው ስንትና ስንት ገንዘብ መድበው ቅጥረኛ ገዝተው እየለፉ የሚገኙት ለዛ ነው። በሁሉም መስክ መንቃት የሚያስፈልገው የዋህነትን ተጠቅመው ኢንፊልትሬት አድርገው ልዩ ተልዕኮ ይዘው የሚንቀሳቀሱ አካላት በማናቸው መንገድ ማኒፕሌት ሊያደርጉ ይችላሉ፣ የተለያዩ ነገር ሊያደርጉ ይችላሉ፣ መረጃ ሊያዛቡ ይችላሉ፣ ወዘተረፈ ሊያደርጉ ይችላሉ። በተለያየ መንገድ ግን ከሚችሉትን አድርገው እንደዚህ ያለ አገዛዙን የሚያዝረከርኩ መረጃዎችን ህዝቡ እንዲጠነቀቅ የሚያደርጉ መረጃዎች እንዳይወጡ ነው የሚያደርጉት። አንድ ምሳሌ ልጥቀስላችሁ። የሰሜኑ ያለፈው ጊዜ ጦርነት በሚካሄድበት ጊዜ ጉሮሯቸውን አንቀን ይሄ ጦርነት አብይ አህመድ በሰሜኑ ላይ ያመጣው ጦርነት ነው። የጦርነቱ ዓላማም ሰሜናውያንን አቢሲኒያውያን ብለው የሚፈርጁትን ሴማውያን ክርስቲያኑን ህዝብ በተለይ ለማጋደል ያለመ ነው። ይሄም ከኦህዴድ ጦረኛ ፖሊሲና ከጀርባ ላለው ፕሮጀክት ታቅዶ የሚሰራ ነው። ይሄ ጦርነት ሂዶ መጨረሻ ላይ አብይ አህመድ በአሸናፊነት የሚወጣ ከሆነ ያለ ጥርጥር አስመራ ይዘምታል ብለን የተናገርነው የዛሬ 3 ዓመት 4 ዓመት ነው። የሰሜን ጦርነት በሚካሄድበት ጊዜ ያን ጊዜ በፕሪንሲፕል አብይ አህመድ ኤርትራ ኃይሎች ጋር ተባብሮ በሀገር ውስጥ ጦርነት ሲያደርግ ያ ጦርነት ኢትዮጵያን የማዳን ጦርነት ነው ሲባል ኢትዮጵያን የማጥፋት እንጂ የማዳን ጦርነት አይደለም ነው የሚል አቋም የያዘ ነው። ያን ጊዜ የሚያደምጠን ማህበረሰብ እንዳያደምጥን ለማድረግ ያን ጊዜ እኛ ጋር ያለው እውነት ህዝቡ ጋር እንዳይደርስ ለማድረግ የተጠቀሙት ዘዴ ምን ነበረ? የጌታቸው አሰፋ ቤት ሲፈተሽ ፔሮል ተገኘ፣ ህወሓት ይከፍላቸዋል፣ ስምሪት ይሰጣቸዋል የሚል ነበረ። ቀላል ያልሆነ ህዝብ በዚህ ሁኔታ ውስጥ የተዛባ ነገር ውስጥ ገብቶ የቅርብ የምንላቸው ደጋፊዎቻችን ሳይቀሩ በሚያሳዝን ሁኔታ ፔሮል ተገኝቷል ብለው አንድ ኮምፒውተር ላይ በኤክሴል ሊሰራ የሚችል ሽት ማንም ሰርቶ ሊያመጣው የሚችል ሽት ይዘው እሷን ፌስቡክ ላይ ለጥፈው የገዛዙ ፕሮፓጋንዲስቶች ሲያራግቡት በዛ ጥርጣሬ ውስጥ ገብቶ የለም እንዲህ ተብሏል እኮ የሚል ነበረ። ራሳችንን ጀስቲፋይ ለማድረግ አልሞከርንም፣ ትግላችንን ቀጠልን። ከዛ ኢንድ ኦፍ ዘ ዴይ ኖሞር የሚባል ሙቭመንት ምናምን የምታውቁት ነው። የተነጠልንና ለብቻችን የቆምን ነበርን። በፕሪንሲፕል ቆመን ማለት ነው። በመጨረሻ የአብይ አህመድ አገዛዝ እየሄደበት ያለውን መንገድ ዲያስፖራው በመጨረሻው ሰዓት አብይ እንዴት ህዝብና ሀገር እንደካደ የተገነዘበው በኋላ ነው። እኛ በሂደቱ አረን ተጎድተን አለቀ በኋላ። ነገር ግን ፕሪንሲፕላችን አቁሞን ነበርና ከህዝባችን ጋር መርሰን የምንገናኝበት ሁኔታ ተፈጠረ። በአቋመ ጽናት አሸንፋለን። ዘሴም ትሬንድ እና አዙሪት አሁንም ወደ ጦርነት ሊገቡ ሲዘጋጁ ምዓት ሴናሪዮ ፈጥረው ማንን ካራክተራይዝ እናድርግ፣ የማንን ስብዕና እንግደል ብለው ደግሞ መጡ። በጣም ጥቂት በዚህ የተዛባ ሊኖር ይችላል። አብዛኛው ህዝብ ግን ማን ምን እንደሆነ ጥንቅቆ የሚያውቅ ህዝብ ግን በፍጹም እንዲህ ባለ ሁኔታ እንደማይሸወድ 100% እርግጠኛ ነን። ተመልከቱ፣ አሁን በሀገር ውስጥ ጦረኛ ፖሊሲ ይዛሃል ብሎ መቃወም የማይቻልበት ሁኔታ ተፈጥሯል። ይሄን ጦርነት አንደግፍም ማለት ጦርነትን መቃወም አይቻልም ብለዋል። ትዕዛዝ ተላልፏል ለፖሊስ። የብልጽግና ቡድን ስጋት የሆነበት ጉዳይ ድንበር ተሻጋሪ ጦርነት በታወጀ ቅጽበት በከተሞች ሊነሳ የሚችል አመፅ
ለፋኖ ኃይሎች የሚሰጠው እድል ነው ያሉት የመረጃ ምንጮቻችን የፌዴራል ፖሊስና የአዲስ አበባ ፖሊስ አስፈላጊነትም ከተማ ስጋት ጋር የተያዘ ጉዳይ ይሆናል በሚል መረጃ ሰጪዎቻችን አመላካች ሁኔታ አቅርበዋል። የፒፒ የእነ አብይ አገዛዝ የኦህዴድ አገዛዝ ከፍተኛ ጭንቅና ስጋት የሆነበት ጉዳይ አሁን ለፌዴራል ፖሊስ ለአዲስ አበባ ፖሊስ ወዘተረፈ ኦሪንቴሽን እየተሰጠ ያለው ከዚህ በመነሳት ነው። ሌላ ግን እዚሽ ጋር ኮይን ማየት ያለብን ነገር አለ። አዲስ አበባ ፖሊስና ፌዴራል ፖሊስ ለአሰብ ዘመቻ ተዘጋጅ ከተባለ የአዲስ አበባ ጣፈንታ ምን ሊሆን ነው? አዲስ አበባ ሙሉ በሙሉ በኦሮሚያ ልዩ ኃይል ስር እንድትወድቅ ይደረጋል ማለት ነው። አሁን ነገሩ ግልጽ እየሆነላችሁ እንዲሄድ። ስለዚህ አዲስ አበባ ጣፈንታ በማን ሊበየን ነው ማለት ነው? 43 ዙር ሰልጥኖ በነበረው የኦሮሚያ ልዩ ኃይል የአዲስ አበባን ጉዳይ አንድል እንዲያደርግ ሊደረግ ነው ማለት ነው። አሰብ ሄዳለው ዘምታለው ያለው ኃይል አጸፋው ወገቡን የሚሰብረው ከሆነ ምንድነው የመጨረሻ ምሽጓን ደጋግመን የምንላት? ከተቻለ ወሎን ኢንታየር ወሎን ሰሜን ኦሮሚያ ብለው ፕላናቸው እሱ ነው። አፋርን አፍርሰው ምንም ጥርጥር የለም አሁን በጀመሩት መንገድ ያፈርሱታል። ከዛ ያለውን የሀገሪቷን ኢኮኖሚ ያለውን ወታደራዊ ኃይል ከያዙ በኋላ እነሱ የኛ የሚሉት ቀጠና ላይ ቁጥጥር አድርገው ቀሪው ክፍል አናርኪዝም የተስፋፋበት ታጣቂዎች የሚፈነጩበት እንደዛ አይነት ነገር የማድረግ እንቅስቃሴዎች የሚታዩ በነገራችን ላይ የፖለቲካ ተንታኞች ሁኔታውን በቅርበት የሚከታተሉ አካላት ምን እያሉ ነው? አብይ አህመድ አሰብን የአሰብ አስመላሽ ሆኖ እየቀረበ ያለበት መንገድ በዘላቂነት ኢትዮጵያ አሰብ ወደፊትም የባህር በር የማግኘት እድሏን ጥርቅም አድርጎ የሚዘጋ አደገኛ አካሄድ ነው የሚል እንከታ የሚያጋሩ አሉ። ምክንያት አላቸው። በነገራችን ነው አሁን አብይ አህመድ አማራ ክልል ላይ ተዋግቶ ፋኖን ማሸነፍ 3 ዓመት አቅቶት ምርኮና ቁስለኛ እየሆነ በየቀኑ ያለ ስብስብ በገፍ ሰራዊት አሰማርቶ ሂዶ አሰብ ላይ ሰፈረ ብላችሁ አስቡ። ያዘው ተሳካለትና ተቆጣጠረው ብላችሁ አስቡ። የሶማሌ ፓይሬት ምናምን የሚባሉት እንኳን መርከቦች እዛ አካባቢ አንዲት ነገር እንቅስቃሴ በነፃነት እንዳይንቀሳቀስ ያደርጋሉ። ፓይሬቶች የተወሰኑ ፎርጌት ሻዕቢያ የሚባለው ኃይል አንተ አሰብን ያዝ ተሳክቶልህ እንኳን ከዛ በምን መንገድ ነው እዛ አካባቢ ያለው ኃይል መርከብ ምናምን የምታንቀሳቀስበት መንገድ ምንድን ነው የሚሆነው? የጦር መሳሪያ አብይ አህመድ ገዝቶ እኮ የመጣ የጦር መሳሪያ ጭነው የመጡ 3 መርከቦች እኮ ማቀሊጥ ብሎ እንዳለ መሳሪያውን አውርዶ መርከቦቹን የሸኘ 10 ዓመት 20 ዓመት እዛው ላይ ሆነህ ሌላ እንደ ውጊያ ታደርግ ይሆናል እንጂ በየጊዜው የንግድ ስርዓት ጀምረህ መርከብ ልታመላለስበት ነው። በየት በባቤል መንደብ ነው? በታጁራ ነው? በታችኛው ወደ እሱንማ ተጠይቀው ምን ቢብለው ስለነበረ ማት ኮምፕሊኬሽን ነው እኮ የሚመጣው። ኢቭን እንኳን ተሳክቶለት ቢረግጥ ማለት ነው። ይህንን ሁሉ ጦርነት ሊያስቀር የሚችል ግን በዘላቂነት ደግሞ የኢትዮጵያን ተጠቃሚነት የባህር በር ተጠቃሚነት ሊያረጋግጥ የሚችል ነገር ማድረግ የሚቻልበትን እድል በዘላቂነት እየዘጋው ነው የሚሉ ሰዎች ነው ከመረጃው አንጻር ዘርዘር አድርገው የሚያነሱት። ልመለስና እነዚህ ነጥቦች እንሄድባቸዋለን። የትግራይ ኃይሎች ዝግጅትም ወዴት ይገፋል የሚለውን ስለምናነሳ የአዲስ አበባው ስብሰባ ላይ ፒያሳ በሚገኘው የማዕከላዊ ስታቲስቲክስ ኤጀንሲ መሰብሰቢያ አዳራሽ ለ2 ቀን ባካሄዱት ስብሰባ ነው የመረጃ ምንጮቻችን ይህንን አረጋግጠው የነገሩ።
የስብሰባው ማጠቃለያ ቀን ተሰብሳቢዎቹ አዳራሽ ሳይወጡ አብይ አህመድ ፓርላማ ቀርቦ ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ብሎ መናገር የጀመረው ይሄንን አብይ አህመድ የተናገረውን ቃል በስብሰባው ውስጥ ኮሚሽነር ደመላሽ ገብረ ሚካኤል በትንሹ 3 ጊዜ ደጋግሞ ተናግሮታል። አብይ አህመድ እዛ የተናገረው ተነጋግረው ነው የገቡት። አንዱ እዛ ሲሄድ አንዱ እዛ። ይሄም ለሁሉም የሥራ ኃላፊ ጦርነቱን መቃወምም ሆነ ወደኋላ ማለት እንደማይቻል የዘመቻው ማስጠንቀቂያ አካል ተደርጎ እንደሚወሰድም የተረጋገጠ መረጃ ነው። የአብይ አህመድ አገዛዝ የኦህዴድ አገዛዝ ቆርጬበታለሁ ላለው የአሰብ ዘመቻ በፌዴራል በአዲስ አበባ ከተማ ለፖሊሶች የሥራ ኃላፊዎች ከሰጠው ጥብቅ የዘመቻ ትዕዛዝ በተጨማሪ በክልሎች የፖሊስ ኮሚሽነር እና በየዘርፉ ላሉ ክልላዊ የጸጥታ አመራሮች የጦርነቱን አይቀሬነት የተመለከተ የግዳጅ ተልዕኮ እንዳለና እንደተሰጣቸው መረጃዎቻችን አረጋግጠውልናል። በአማራ ክልል 400,000 ሚሊሻ የማዘጋጀት እቅድ ተይዞ እየተሰራበት ነው። አማራ ክልል ላይ 400,000 ሚሊሻ እናዘጋጃለን ብለው ነው እየሰሩ ያሉት። ያስመርቃሉ፣ ይበተናል፣ ያስመርቃሉ፣ ይበተናል። ለዚህ ማንን ነው ተጠያቂ የሚያደርጉት? በነገራችን ላይ ሚዲያው ታውቃላችሁ፣ ሚዲያው ለዛ ነው አሁን በዚህ ዘመን 2 ዋርፌር ነው ያለው፣ የሚዲያ ኤንድ አክቹዋል መሬት ላይ የሚዲያ ዋርፌር ላይ በጥመዋል። ካራክተር አሳሲኔሽን የሚሰራ አደራጅተው ምናምን ብለው ሚዲያ ዋርፌር ላይ የሚችሉትን እያደረጉ ነው ያሉት። ማንን ብናጠፋ ሚዲያ ላይ ተጽዕኖ እንዳይኖር ማድረግ እንችላለን የሚለው በደንብ ተሰልቶ እየተካሄደበት ነው። ይሳካል ወይ? እስከዛሬ ደጋግመው አድርገው አላሳኩትም፣ ግን ጥረት እየተደረገ ነው። በሚቻለው መጠን ጥረት እየተደረገ ነው። 400,000 ሚሊሻ እናዘጋጃለን ከአማራው። በአንድ በኩል እንደ በጎ ዕድል ነገሩን የሚያዩት 400,000 ቀርቶ 600,000 ያሰልጥንም መሳሪያ የሚያስታጥቀው ይሄ ኃይል የአብይ አገዛዝ ጄኖሳይድ በህዝቡ ላይ እየፈጸመበት ያለ አገዛዝ መሆኑን መረዳት ይቸገራል የማይባል ነው። ቢሆን እንኳን የገዛ ወገኑ ላይ የሚደርሰው ግፍና በደል እያስተማረው በሄደ ቁጥር የታጠቀውን ይዞ አሁን በሚያደርገው ደረጃ ፋኖን የሚቀላቀል ነው። ስለዚህ አሰልጥኖ የሚያሰማራው ኃይል መኖሩ እንደ በጎ ይታይ የሚሉም አሉ። የሆነ ሆኖ ለአሰብ ተዘጋጁ የሚለውን ቅስቀሳ ተከትሎ ክልሉ 400,000 የሚደርስ ሚሊሻ እንዲያሰለጥን አቅጣጫ ተሰጥቶታል። የአካባቢ የጸጥታ አቅም የመከላከያውን ሚና ይተካል በሚል የዘመቻ ዕቅድ እንደሆነ ይሄንን እያደረጉ ያሉት መረጃዎች ያመለክታሉ። የአብይ አገዛዝ ውጊያውን የማቆም ፍላጎት እንደሌለው ብቻ ሳይሆን የጦርነቱን አድማስ አስፍቶ ድንበር ተሻጋሪ እንደሚያደርገው በየስብሰባ አዳራሹ የሚያወርዳቸው ወታደራዊ የዘመቻ መምሪያዎችና ፕሮፓጋንዳዎች ማረጋገጫ ሆነው መቅረብ የሚችሉ ናቸው። ይሄ ዝም ብሎ ከመሬት የተዘገነ ነገር አይደለም እየተነሳ ያለው። ይሄን ካልን ሁኔታዎች ወዴት እየሄዱ ነው? አቅጣጫዎች ምንድን ነው እየጠቆሙ ነው ያለው? እዛ ላይ ደዋልና እዛ ላይ ደግሞ መሰረት አድርገን መረጃዎች በተወሰኑ ደረጃ ለማየት እንሞክር። ከዚህ በፊት ደጋግመን እንዳለው አብይ አህመድ በቀጠናው ኢትዮጵያን ደጋፊ አልባ ወገን አልባ ጋር አልባ አገር አድርጎ ነጥሏታል ነው ትልቁ ክሌም፣ ትልቁ የምናነሳው ነገር። ይሄንን የሚያረጋግጠው ነገር ምንድን ነው? ተመልከቱ። ወደ አብይ አድቫንቴጅ የነበረው ከኤርትራ ጋር ቀለበት አስሮም ጉልበት ስሞም ፈንድሻ አዘግኖም ቡና ቀባይ ሆኖም ምናምንም ሆኖ ኢሳያስንና የኢሳያስን መንግስት ከጎኑ በማሰለፍ ሱዳን አልቡርሃን ኃይል ጋር በቀዳሚነት ፈጥሮት በነበረው ስምምነት አልቡርሃንን ጅማ ወስዶ ፈረስ ሸልሞ ምን ዕዳ ይዞ መጣ? የግብፅ ጦር መጥቶ ሶማሌ እንዲዘምት
እንዲሰፍር ምክንያት ሆነ። ወደቡም የለም። ነካክቶ ግን የግብፅን ጦር አመጣና ሶማሌላንድ ላይ እንዲሰፍር አደረገው። እዚሁ አፍንጫችን ጋር እንዲመጣ ጎረቤት እንዲመጣ አደረገው የግብፅ ጦር። አላግባብ ነካክቶ ቱርክ ጓዟን ጠቅልላ መቋዲሾ እንድትገባና የመቋዲሾን ኢኮኖሚና ፖለቲካዊ ሁኔታ እንድትቆጣጠር ብፊ ምክንያት ፈጠረ። ለምን? አብይ አህመድ እዛ ዘሎ ሲገባ ያንን ወደብ ይዛለው ሲል ምን እየተፈለገ እንደሆነ ገብቷቸዋል። ገልፍ ሀገራት አብይ አህመድ የኤመሬት ቅጥረኛ እንደነበረ ስለሚያውቁ ኤመሬት አሁን አስተላለፏ ከማጋ ነው በውል የለየ ነገር አለ ወይ የምናየው ሆኖ በተወሰነ ደረጃ የአብይ አህመድ የጎረቤት ሀገራት ግምገማ ሰነድ መረጃ አውጥተን ነግረናቸዋል። ቤንዛይድ የኤመሬቱ ንጉስ አኩራፊ ነው ብሎ ነው የገመገመው። አሁን ምንም እንኳን የመሬት ወዳጅ ብትሆንም በትንሽ ነገር አኩራፊ ከሆነ ያልቅልናል ነው ያለ። አንድ ነገር ነግረናቸዋል። አብይ አህመድ ኤመሬት ጋር ያለው ግንኙነት በወርቅ ድለላ ላይ የተመሰረተ ነው። ከሱዳን የሚታፈስ ወርቅ ኤመሬት የጦር መሳሪያ በአብይ በኩል ለሐሚቲ ዳጋሎ ታስተላልፋለች። አልቡርሃን እንዲወጋ ታደርጋለች። ለምታቀርበው መሳሪያ እነ ዳጋሎ ለኤመሬት የሚከፍሉት በወርቅ ነው። በነገራችን ላይ ወርቅ ነው የሚጋዘው ወደ ኤመሬት። ሱዳን ጋር የወርቅ ጨዋታ ነው የምትጫወተው ኤመሬት። ይሄን በዝርዝር ባለፈው በማስረጃ አቅርበናል። አሁን በምስራቅ አፍሪካ ቀጠና አብይ ለኤመሬት የተገረደች ሀገር ሲያረጋት ኢትዮጵያን የምታክል ታላቅ ሀገር ሳውዲ አረቢያ ስጋት ውስጥ፣ ግብፅ ስጋት ውስጥ፣ ኢራን ስጋት ውስጥ፣ ካታር ስጋት ውስጥ። ለምን? ኤመሬት እያየለች መጣች። እሱን አይፈልጉትማ። ኢትዮጵያ እንደዚህ ካሉ ሜሶች ውስጥ ራሷን ብዙ ጊዜ ገለል አድርጋ ታላቅነቷን አስጠብቃ የኖረች ታላላቅ ሰዎች ዲፕሎማሲዋን የሚመሩላት የውጭ ጉዳይ እንቅስቃሴው ተተንትኖ እነ ከተማ ይፍሩ ነበር እኮ የሚመሩት። እነ ጎሽ ወልዴ እኮ ነበር የሚመሩት። እንዴ ስንት አሉ የተባሉ ሂዳ አገሪቷ በማን እጅ ወደቀችና እንደዚህ መጫወቻ ሆነች የሚለውን ተመልከቱ። አሁን ነገሮች አይለው ወዴት መጡ? ወደ ምን እያመራ ነው ይሄ ሁኔታ? ኢራን አሁን ባለው ሁኔታ እየተነሳ ባለው መንገድ ድጋፏን ለማን እያደረገች ነው? አሁን ባለው መረጃ ለኤርትራ ድጋፍ እያደረገች ነው። ኢራን ኤርትራን የምትደግፍ ከሆነ እስራኤል አብይ አህመድን የመደገፍ ፖሲቢሊቲ አላት ማለት ነው። አዮ እዛ የሚደረገውን ጦርነት ጎትተህ አምጥተህ እዚህ ቀጠና ላይ በቃ አመድ ልትሆንበት ኢትዮጵያ ማለት ነው። ምንድነው ይሄ ሁኔታ? ወዴት ነው ሊያመራ የሚችለው? ኢሳያስ አሁን ባለው እንቅስቃሴ የአሰብን ጉዳይ ውስጥ ለውስጥ በተጀመረው መንገድ ገፋ አድርጎ የሚመጣ ከሆነ የ30 ዓመት ውሉን በፔንዲንግ ያለውን የ30 ዓመት የአሰብ ኪራይ ውል ከሳውዲ አረቢያ ጋር ቢፈራረም በኔክስት ዴይ የሳውዲ አረቢያ ወታደራዊ ቤዝ አሰብ መጥቷል ማለት ነው። እምልህ የ30 ዓመት ወታደራዊ ልምድና እንቅስቃሴ ያለው አካል ዝም ብሎ መተሂደ በጥፊ ስታጮለው ዝም ብሎ ይጠብቃል ወይ? ለዛ እኮ ነው አብይ አህመድ በፓርላማ በለፈለፈ ማግስት ኢሳያስ ካይሮ የተገኘ። እሺ ቀጣዩን እንየው። ሱዳንን ውሰዱ። ኤመሬት ያንን የወርቅና የጥቅማ ጥቅም ፍላጎቷን ለማሳካት ዳጋሎን ሐሚቲን መርዳቷን ቀጥላ በኤመሬት ብርቱ ድጋፍ
አሁን ዳርፉርን ሀሚቲ ተቆጣጥሯል። ሱዳን ሁለት ሀገር መሆኗ በውል ለየለት ማለት ነው። ከዚህ በኋላ ሱዳን አንድ ሆና አትቀጥልም። ይሄ ደጋግመን የተናገርነው ገና ይሄ ሳይመጣ ፕሮክሲው ዓላማው እንደሆነ ስለሚታወቅ ከዛ ዳርፉር ላይ በዘላቂነት የኤመሬት ተጠሪ የሆነ አካል ይቀመጣል። የተፈጥሮ ሀብቱን ያገዙታል። የሱዳን ህዝብ ጦርነት አይደለም። አሰብ ጦርነት ቢጀመር የኢትዮጵያ ህዝብ ጦርነት አይደለም። የኢትዮጵያ ህዝብ ጦርነት አይደለም። አየህ፣ የኢትዮጵያ ህዝብ ጦርነት አይደለም ብለህ ጀስቲፋይ ለማድረግ ለማስረዳት የምትችለው እዚህ ውጪ ሆነህ ከሆነ ብቻ ነው። ኢትዮጵያ ውስጥ ሆነህ ይሄ ጦርነት ትክክል አይደለም ብለህ መናገር የሚያስቀስፍ ህግ አደረጉት። መመሪያ ወጡ። ጦርነት መቃወም አይቻልም አሉ። ትእዛዝ ሰጡ። ለፖሊስ፣ ለአዲስ አበባ ፖሊስ፣ ለፌዴራል ፖሊስ ትእዛዝ ወጣ። ትእዛዝ ተሰጠ። ይሄ ነው እየሆነ ያለው። ወደ ምን እያመራ ነው የሚለውን በደንብ እዩት። ሱዳን አብይ አህመድ ከኤመሬት የሚመጣ መሳሪያ አመላላሽ ሆኖ ዳጋሎን ረድቷል ብላ ስላሰበችና አልቡርሃን ካርቱምን እንዲቆጣጠር ደግሞ የህወሓቱ አርሚ ሰባም ሆነ የሻቢያ ወታደሮች በበቂ ሁኔታ ድጋፍ ስላደረጉ ለዚያ ውለታ ምላሽ አልቡርሃን ካርቱምን በተቆጣጠረ ማግስት ምስጋና ለማቅረብ ወደ አስመራ ነው በረራ ያደረገው። ስለዚህ ክሊርሊ ሱዳን ከማን ጋር አላይ እንደምታረግ ግልጽ ሆኗል። ግብጽ ከማን ጋር አላይ እንደምታደርግ ግልጽ ሆኗል። በይሆናል ትንታኔ ካልሆነ በቀር አብይ አህመድ እስካሁን ድረስ በይፋ አላይ የሚያደርገው ይሄ ሀገር ነው ሊባል የሚችልበት የለም። ሶማሌ ከአብይ ጋር አላይ ሊያደርግ አይችልም። ጅቡቲ ተሰምጥቅ አይቻልም። ኬንያ ትንሽም ቢሆን ከኢትዮጵያ ጋር ያላትን መቀራረብ ከፈት አድርጋ በላሙ ወደብ ጉዳይም በሌላም ለመነጋገር ፍላጎት ብታሳይም የአብይ አህመድ አግሬሲቭ አካሄድ ግን ሌላ ትሬት እየሆነባቸው ስለመጣ በተለይ ከዚህ ከወደብ ከምናምን ጥያቄ ጋር የሚነሳው ነገር ትሬት እየሆነባቸው ስለመጣ እነሱም አፈግፍገዋል። ጭራሽ በባሌም በቦሌም ብለን በሚል ተራ ንግግር ጭምር ተጠቅመው ማድረግ የማይችሉትን በወሬ ሊገልጹ ሲንደፋደፉ መሳለቂያ እየሆኑ መጡ። 130 ሚሊዮን ነን 2 ሚሊዮን ማነው 3 ሚሊዮን 150 ሚሊዮን ወይ 130 ሚሊዮኑን አይችሉንም ወይም አይዘጉንም የሚል ንግግር ማድረጋቸውን ተከትሎ አሁን ወደ ምን ተቀየረ? ሌላው ጅቡቲ 1 ሚሊዮን ነው 130 ሚሊዮንን ልትዘጋ ስለማትችል ሌላ ወደብ አለን ማለት ነው። አሁን እየቆጠርክ ትሄዳለህ። ይሄንን እያደረጉ ያሉት ይሄን ሚዲያ ላይ ኢንተርቴን እየተደረገ ነው ማለት እየተነሳ ነው። በቁጥር ስሌት አደረጉት። ሀገር የሚባለው ሉዓላዊነት የሚባለው ዓለም አቀፍ ሕግ የሚባለው ምናምን ዲፕሎማሲ የሚባለው የለም። በቃ ሆዴድ አያውቀው ቤንን እጅግር የለውም። በንግግራቸው ለከት የለውም። ለሚሉት ነገር በሙሉ ምን ኮንሲኮንስ አለው? ዓለም አቀፍ ሕጎች ምን ይላሉ? ይሄንን ማድረግ ምን ይዞ ይመጣል? ጦርነትን ስትጀምረው ትጀምረዋለህ። ማለቂያው መውጫው ግን የት እንደሆነ አታውቀውም። ምሳሌ አድርጎ የጠቀሰውን ሰምታችኋል። አብይ አህመድ በሱ በኩል አሁን ፖለቲካ አዋቂ ተንታኝ ምናምን ሆኖ ነው የዩክሬን ውጊያ አይተሃል ወይ? አይተሃል አይደል ወይ? የፍልስጤም ውጊያ አይተሃል አይደለም ወይ? ማንም አልደረሰም ምናምን ገለመል ይላሉ እንጂ እነማንም አይገቡም ምናምን ይላል። የዩክሬን ጦርነት ላይ ዩክሬን ብቻዋን ነው እየተዋጋች ያለችው። የሀያላን ፍላጎት ነው ዩክሬን ላይ ጦርነት እየተካሄደ ያለው። ፖለቲካዊ ድንቁርና ካልሆነ በቀር ይሄን የተረዳበት መንገድ ራሱ የሚገርም ነው።
እና ዩክሬንን ማንም ያስታጥቃል? ጦርነቱ ጠቅሞታል ወይ? ለዩክሬን አልጠቀማትም። ዩክሬን እየወደመች ነው። የጦርነቱ ተዋናይ ግን ዩክሬንና ሩሲያ ብቻ ናቸው ወይ? አይደሉም። ጋዛ የሚካሄድ ውጊያ ተዋናዩ ፍልስጤማውያንና እስራኤላውያን ናቸው? እነሱ ብቻ ናቸው ወይስ ሌሎች ተዋናዮች አሉ? የእስራኤልን ጥቃት የትኞቹ ሀያላን ሀገር ይከላከላሉ? ኢራንን እዛ ውስጥ ማን ከተታት ታዲያ? እነ ካታር እንዴት ተጎትተው ገቡ እዛ ጋር? ነገሩ ቢቀጥል ስንት ሀገራት ማን ከማጋ ሊሰለፍ ነው? መቧደን መጥቷል ነበር እንዴ? የጦርነቱ ሂደት ግን ተወደደም ተጠላ ማንን አውድሟል? ጋዛን አውድሟታል። ዩክሬንን አውድሟታል ጦርነት። ይሄንን እኮ ነው የኢመሬት ቅጥረኛ ሁነህ ጦርነቱን ኢትዮጵያ ጋር ትጥራው። የኢትዮጵያ ሕዝብ መሰረታዊ ጥያቄ በህይወት የመኖር የምግብ ዋስትና፣ የሰላምና ደህንነት በገዛ ሀገር ውስጥ እነዚህ ናቸው ጥያቄዎቹ። 80% የሀገሩ ሕዝብ ከድህነት ወለል በታች ነው። ሰላም አየር አግኝቶ አርሶ አምርቶ መብላት ይፈልጋል። ህይወቱን መለወጥ ይፈልጋል። መኖር የተከለከለ ህዝብ፣ በየቀኑ ወታደር አዝምተህ የምትገለው ህዝብ፣ ደሙ እንደ ጎርፍ የሚወርድ ህዝብ ይሄው 25 በአንድ ቀን አልቀው እኮ ቤተክርስቲያን መግለጫ ታወጣለች፣ ሌላው መግለጫ ያወጣል። የኔ ሰፈር ሚልሽ አይደለሁም እያለ ነው አብይ መልስ የሚሰጠው። የ7 ዓመት ሞላ። የኢትዮጵያ ህዝብ አሰብን ልዋጋ የሚልበት ምን ሪዝን አለ? አሁን መሰረታዊ ጥያቄው ይሄ ነው ወይ? ኢትዮጵያ የባህር በር ያስፈልጋታል? የስ እርቃኑን ያለ ሰው እራፊ ጨርቅ አፍረቱን የሚሸፍንበት ነገር ይፈልጋል ወይስ ሱት ያማርጣል? በረሃብ የተጎዳ ሰው የቀረበለትን በቅርቡ የሚያገኘውን ደረቅ ዳቦም ቢሆን ያላምጣል ወይስ ክትፎ ካልቀረበልኝ የሚል ጥያቄ ያቀርባል? ክትፎ ይጠላል ማለት እኮ አይደለም። የኢትዮጵያ ህዝብ እያቀረበ ያለው ጥያቄ ፕራዮሪቲ ምንድነው ነው? የቅጥረኝነት የጦርነት አጀንዳ ነው ይዛችሁ የመጣችሁት ለኢትዮጵያ የማይጠቅም የቅጥረኝነት። የኢትዮጵያ የባህር በር ጥያቄ ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ፣ ህጋዊ በሆነ መንገድ ኢትዮጵያ የባህር በር ልታገኝ የምትችልበት ዓለም አቀፍ ህጎችን በመጠቀም ሊሆን ይችላል። ይህንን ማድረግ ይቻላል። አብይ አህመድ ለኦህዴድ አጀንዳ ማስፈጸሚያ ከኢሳያስ ጋር የጀመረው ግንኙነት ሲበላሽበትና ኢሳያስ እንዲህ ሲለው ቅጥረኝነትን ይዞ ጦርነት ሲያውጅ ያን ጦርነት የሀገር ሉዓላዊነት አድርጎ መተርጎም አደጋ አለው ነው። ይሄንን ይዘን ወደ ትግራይ ደግሞ ውስጥ እንሂድ። ትግራይ የቲፒኤልኤፍ ኃይሎች የተከተሉት አደገኛ አይዲዮሎጂ ኢትዮጵያን ለእንዲህ ያለ የከፋ ሁኔታ ዳርጓታል። መልሰን መላልሰን እዛው እየረገጥን እንዳንቆይ እዚህ ላይ ሰፊ ጊዜ አልወስድም፣ በተደጋጋሚ ስላለ አሁን ያለው ህገ መንግስት የሚባለው የፌዴራል ስርዓት የምትለው ምናምን የምትለው ወዘተርፈ የምትለው በእነዚህ ችግሮች የታጨቀ የተሞላ መሆኑ ነው። ሌላው አደጋው ብዙ ነገር ብለናል። ይሄን በተመለከተ አሁን ግን በማናቸው መንገድ አገሪቷን ተቆጣጥሮ ያለው ባንኩንም ታንኩንም ይዞ ዘኢንታየር ትግራይን በሻሻ አድርጌያለሁ ብሎ የፎከረ አካል አሁን ደግሞ ከናካቴው ከምድር ገጽ አጠፋቸዋለሁ ብሎ ሲሄድ ትግራይ ያለ የትግራይ ህዝብ በኦህዴድ የጭካኔ እርምጃ ቢያልቅ ህመሙ የአማራ ህዝብ ላይ ነው። የአማራ ህዝብ ላይ የሚደርስ ማንኛውም እልቂትና አደጋ ህመሙ የትግራይ ህዝብም ላይ ነው። አፍትሮል ትግራይና የአማራ ህዝብ
የኤርትራ ህዝብ ላይ እየደረሰ ያለው አደጋ እነሱንም የሚያደማ ነው። ኦህዴድ ከተሳካለት ይህን ቀጠና ያጠፋዋል። ደጋግመን አንስተን በህዝቡና በፖለቲካ ኃይሎች መካከል ያለ የአይዲዮሎጂ የስትራቴጂካዊ አካሄድ ወዘተረፈ ልዩነቶች እነዚህ የድርጅቶች ናቸው። በቀዳሚነት የምናወራው ሀገራቱና ክልሎቹና ህዝቡ ነው። ሀገራቱ ስንል ኤርትራን አንድ ሉዓላዊት ሀገር ናት። ትግራይና የአማራ ህዝብ ግን በዚህ አደገኛ ወቅት እንደ ህዝብ አላያንስ ፈጥሮ ማንኛቸውንም ትንንሽ እንጭፍጫፊ አጀንዳ ወደ ጎን ትቶ መተባበርና በኢትዮጵያ ስር ነቀል ለውጥ እንዲመጣ በጋራ ከመቆም ውጭ ምርጫ የላቸውም። በዚህ ረገድ የአማራን ህዝብ ወክለው የሚንቀሳቀሱ የፋኖ ኃይሎች ማናቸውም የአማራ ህዝብ የተነሳላቸውን ለመሰረታዊ ዓላማ የተነሳላቸውን ጥያቄዎች ኮምፕሮማይዝ ካደረጉ በአማራ ህዝብ ላይ ክደት መፈጸም ተደርጎ የሚወሰድ ነው። ይህን ደጋግመን አንስተነዋል፣ አሁንም እናነሳዋለን። የህዝቡን መሰረታዊ ፍላጎት ኮምፕሮማይዝ ሳያደርጉ ከየትኛውም አካል ጋር የሚፈጥሩት አላያንስ ታክቲካል ሊሆን ይችላል፣ ስትራቴጂካል በእነሱ የሚበየን ሆኖ አስተያየት የምንሰነዝረው ግን የህዝባችሁን መሰረታዊ ጥያቄ ለህልውና ትግል የተነሳባቸውን መሰረታዊ ጥያቄዎች ኮምፕሮማይዝ እንዳታደርጉ ነው። የማንነት የወሰን ጥያቄዎች የህዝብ ጥያቄዎች ናቸው። እነዚህ ጥያቄዎች በሂደት ኢትዮጵያ ውስጥ ያለው የኦህዴድ ቅራኔን እንቆ ቸርችሮ ከጦርነት አተርፋለሁ የሚል ስርዓት እንዲወገድ አድርጎ ኢትዮጵያ ውስጥ ሁሉንም በእኩልነት የሚዳኝ ሁሉም በእኩልነት የሚኖር የሚጠቀምበት ስርዓት እንዲመጣ ፍላጎት አለ። ናሬቲቭ ጀምሮ እስካሁን በሽታ ሆኖ የኖረው የፖለቲካ ስርዓት እንዲለወጥ መስማማት ነው። የማንነትና የወሰን ጥያቄዎች በዚህ ሂደት ውስጥ የሚፈቱ ይሆናሉ ብሎ መተማመን ነው። ትልቁ ድምጥማጥህን ሊያጠፋ እየመጣ ያለውን ኃይል ይዘህ ትንንሾቹ ጉዳዮች ላይ ሏል አታድርግ፣ እዛ ጋር ዲል አታድርግ ነው። ቢያንስ ባለበት ሁኔታዎች ይርጉና በስርዓታዊ ለውጥ ማዕቀፍ ውስጥ እንየው ከተባለ በዘላቂነት ችግሩን ለመፍታት የሚቻልበት እድል ይኖራል። ይሄ እውነታዎች ወደ መድረክ እንዲመጡና ስሜት በዘለለ እንዲተነተኑ እድል የሚሰጥ ስለሆነ ከዚያ ውጪ በብልጥነት ምናምን የሚደረግ ነገር አይሰራም። ብልጣብልጥነትን ወደኋላ መተውን በዚህ ወቅት አይሰራም። ሀቁ ላይ መሰረት ማድረግ ያስፈልጋል። በቃ የጥላቻቸው ጥግ በዚህ ደረጃ ነው አይመስለኝም። በሻ ለመደራደር ምናምን አይደለም። ቀይ ባህርን ተጠቅማ መደራደር በህዳሴ ግድብ ላይም እኮ እንደራደር ተብሏል እኮ ምን ቀይ ባህር አስኬደን በሻ የእናንተ ጉዳት የሚያመጣባችሁ ነገር የለም ስለሌለ በህዳሴ ግድብም እኮ የኢትዮጵያ መንግስት በማንኛውም ወቅትና በማንኛውም ጊዜ መደራደር ይችላል ብሏል። የሚነካ ጥቅም ስለሌላቸው ማለት ነው። የሚያገኙትን ወይ ያገኛሉ። ስለዚህ የፈለገ ቢመጣ ግብፅ ከኢትዮጵያ ጋር ያላት ሪሌሽንሺፕ የግብፅ መንግስት ማለት ነው የጠላትነት ሪሌሽንሺፕ ነው። በቃ ሁሌም ቢሆን እንደ ጠላት ነው የምታየን። ማብሸቅ፣ በኢትዮጵያ ማሳጣት ወዘተ ነው የሚሰራው። ስለዚህ ይሄንን ነገር በአንድ በኩል እየተከታተሉ ፌቨ እንዳነሳሽው እየተከታተሉ ማጋለጥ በጣም ያስፈልጋል። እየተከታተሉ እግር በእግር ልክ ናችሁ። ላንድ ሎክድ ነን፣ ዴድ ሎክድ ግን አይደለንም። ያለቀ የደቀቀ ነገር የለም። ፍጹም የተዘጋብን ሀገር አይደለንም። ላንድ ሎክድ ነን ለጊዜው። ግን የእናንተ የሚያመላክተን ነገር ኢትዮጵያን እንደ ዴድ ሎክድ
አርጋችሁ የምታዩ ናችሁ። እውነታችሁ ነው። የእናንተ ምስል ይሄ ነው። ኢትዮጵያ የምትስሉት በዚህ መጠን ነው የሚል በደንብ ማንሳት ያስፈልጋል ማለት ነው። ስለዚህ እኔ ሁለት ነገር ነው ያነሳ ያለሁት እዚህ ጋር ግልጽ እንድትሆኑ። አንደኛ መገረምን ማብቃት አለብን። ከግብጽ በሚመጣ ማንኛውም መግለጫ፣ ማንኛውም አረፍተ ነገር፣ ማንኛውም እርምጃ መገረማችንን መደናገጥ ካለ መደናገጣችንን ወይ መናደዳችንን ማቆም አለብን። ታሪካዊ ጠላት ሁሌም ታሪካዊ ጠላት ሁሌም። ሁለተኛ ግን ደግሞ እየተከታተልን ማጋለጥ አለብን። ይሄው እያሉ ያሉት ነገር ይሄ ነው፣ እንዲህ ነው የሚያስቡት፣ ዴድሎክድ እያሉ ነው እኛን የሚያዩን። ዛሬ ስለ ህዳሴ ግድብ አይደለም እኮ የተወራው ስለምንድነው? ስለ ቀይ ባህር ነው የተወራው፣ ስለ ባህር በር ነው የተወራው። ለምን? ህዳሴ ግድብ አልቋላ። ታላቁ ህዳሴ ግድብ ቢጮሁ ቢፈነጩ ምን ቢሉ የሆነ ነገር ካላመጡ በስተቀር አልቋል። ስለዚህ ከሱ ተሻገሩና ወደ የሚቀጥለው ምዕራፍ ሄዱ ማለት ነው። ሰው ይሄን በደንብ ማስተዋል ያስፈልጋል። ትልቁ ነጥብ የግብጽ መንግስት በየዘመኑ የሚመጣው መንግስት ትኩረቱ የኢትዮጵያ መንግስት አይደለም። እቺ ነው እኔ ሁሌ መናገር የምፈልገው። አዲስ ኮምፓሶችም ከሌሎች ጋር ስትከራከሩ፣ በተለይ ሽፋን የሚያደርጉ አካል ስትከራከሩ ሁሌ አንሱላቸው። ግብጽ ከኢትዮጵያ መንግስት ጋር ነው ችግሯ ወይም በየጊዜው ከሚመጡ የኢትዮጵያ መንግስታት ጋር ነው ችግሯ ወይንስ ከኢትዮጵያ አገር ጋር ነው ችግሯ? ይህን ሁሌ ተከራከሩ አዲስ ኮምፓሶች። ይሄ በተለይ እነዚህ እንትን የሆኑ አሉ፣ በቃ ሽፋን የሚፈልጉ አሉ። ስለዚህ ቀጥታ ጠይቋቸው፣ ቀጥታ ምንም ሳትሄዱ። ቆይ ግዴ ወንድሜ የግብጽ ችግር ከመንግስት ጋር ነው ወይንስ ከሀገር ጋር ነው በሉና ጠይቋቸው። ኢትዮጵያ ከምትባል አገር ኢንቲቲ ጋር ነው ወይንስ ትላንትና ንጉሱ ከትላንት ወዲያ ንጉሱ፣ ትላንትና ደርግ፣ ሰሞኑን ኢህአዴግ፣ አሁን ደግሞ ብልጽግና ከሚባል መንግስት ጋር ነው ወይ ችግራቸው? የመንግስታት መለዋወጥ የግብፅን አቋም ይለውጠዋል ወይ ብላችሁ ጠይቋቸው። ምንም በቃ ልክ ይሄ ትገቡ የለ እነዚህ አዳዲስ ድመቶች የአንዲ ልጆች ምናምን ሌሎቹ ጋር የአማራ ጽንፈኛ እንትኖች ሚዲያዎች ጋር የሆነ እንደጉ አክት ሲያደርጉ፣ ወንድሜ እህቴ እስኪ ይህን ጥያቄ መልሽልኝ። የግብፅ ችግር በኢትዮጵያ ከሚመጡ መንግስታት ጋር ነው ወይንስ ከአራሷ ከኢንቲቲዋ ጋር ነው? ኢትዮጵያ ከምትባለው ኢንቲቲ ጋር ነው ወይ ችግራቸው በሉና ጠይቋቸው። ባጭሩ መንግስታት ኢትዮጵያ ውስጥ በተለዋወጡ ቁጥር የግብፅ አቋም ይቀየራል አይቀየርም ብላችሁ ጠይቋቸው። አንለስ ለግብፅ የሰገደ መንግስት ካልሆነ በስተቀር ማለት ነው። ተረዳችሁኝ? ሁሌ አሁን እዚህ እንደ በቃ የፖለቲካ ጠበብትነን ምናምን ለሚሉ ፖለቲካ ከኛ በላይ ላሳር፣ ኢትዮጵያ በዚህ መንገድ ወደብ የባህር በር ብታገኝ ጫማዬን ሰቅላለው፣ ገመድ ባንገቴ ላይ አንጠለጥላለው፣ የፖለቲካ ገመድ ነው እያልኩ ያሉት የሚሉ አሉ። አንዳንድ ቅንጦች አሉ፣ አንዳንድ ከኪሳራ ላይ ኪሳራ እየተረማመዱ ያሉ ማለት ነው።
ለነዚህ ሰዎች ግልጽ ነው ጥያቄ የትኛው መንገድ የግብጽ መንግስት ወይም በየጊዜው የሚመጣ የግብጽ መንግስት በየትኛው መንገድ ለኢትዮጵያ የባህር በር እንዲያስገኛት ያደርጋል? ይሄን ነው መመለስ ያለባቸው። ጫማ ከመስቀላቸው በፊት ይሄን ይመልሱ። በፖለቲካ ገመድ ከመንጠልጠላቸው በፊት ይሄን ይመልሱ። ጥያቄ ይሄ ስለሆነ እና እኔ ለእነዚህ ወንድሞቼ የምነግራቸው ገመድ አንገታችሁ ላይ ከማንጠልጠላችሁ በፊት የፖለቲካ ጫማ ከመስቀላችሁ በፊት ኢትዮጵያ የባህር በር ታገኛለች አታገኝም በዚህ መንገድ ነው የሚካሄደው የሚለው ከምትሉ በፊት መጀመሪያ መጠየቅ ያለባችሁ ግብጽ ዛሬ ኤርትራን የሚያታሾራት ትላንትና ሌሎች የምታሾራት በማንኛው መንገድ ሄደ ኢትዮጵያ የባህር በር እንዲኖራት ትፈልጋለች ወይ? እሱን ጥያቄ መልሱ በሏቸው። መልሱ በላቸው። የፖለቲካ ምጥቀት የሚለካው በዛ ነው። በምንም መንገድ ግብጽ አቋሟን ቀይራ አታውቅም።